አሳዩአቸው። ይኸው እዚህ ጋር ነው ተወልጄ ያደግኩት። እቹትና እናቴ ትንሽ ባዩ የኔ እናት ምስክር አበበ ከኔ ጎን ነው ያለው። ደስ አይልም ጋይስ? እንደዚህ ያረ ጸዴ ነገር ነው በጣም ጋይስ። አሁን የምፈልገው ህይወት ምን እንደሆነ ታውቃላችሁ? ቀጭስት ውድድሩ እንደሆነ መደረጉ አይቀርም። ገብቷችኋል? መቼ ነው ይሄ እንቁራሪት መጨፍለቁ አይቀርም። በቀሉ ቅቤ ቀብቼ ግን ጋይስ ከሴዱና ከጆኒ ማን የሚያሸንፍ ይመስላችኋል? ማለት ምን አራል ከየርኩም እዚህ ነበር ታቀይራለችሁ ጋይስ። ሰላም ጋይስ እንዴት ናችሁ? ዛሬም ባበደ ቪዲዮ ተመልሼላችሁ መጥቻለሁ። በዛሬ ቪዲዮአችን አዶናይ በሰዎች ለምን ተጠላ የሚለውን እናያለን። በጣም ብዙ ሰው እየጠላው ነው አዶናይን ጋይስ። ከፈለጋችሁ ቪዲዮውን ገብታችሁ ተመልከቱ። ቪዲዮዎቹ በጣም ወርደዋል ምናምን እና እሱን አብረን በዛሬ ቪዲዮ በደንብ እናያለን። እንዲሁም ንቃተ ህሊናና ጆኒ ከተጋጠሙ በኋላ ሴዶም መጥቶ እኔም እጋጠባለሁ ምናምን እያለ ነው ጆኒ ጋር ማለት ነው። ሴዶና ጆኒ ማን የሚያሸንፍ ይመስላችኋል? በዚህ ቪዲዮ አብረን በደንብ እናያለን። እነዚህንና ሌሎች ፈታ የሚያደርጉ ቪዲዮዎችን አብረን ሪአክት እናደርግባቸዋለን። ወደ ቪዲዮ። ሀብታምም ሰው ዳም ሰው ልክ ብላል። ግን ማን የማን ልጅ እንደሆነ የለበስነው ኮት ሳይቀር ይናገራል። ለልጅ ሰርግ በሬ አራጅ መስለህ ትመጣለህ። ተመልከት ይጠቅላል ጋይስ። በሬ አራጅ መስሏል እንዴ ጋይስ? ይሄን ያክል ቤተሰቦች ከእናንተ ይልቅ የሙሽራው ቤተሰቦች የሚመስሉት እኮ አስተናጋጆቹና ዘበኞቹ እኮ ናቸው። ማለት አለ ጠቅላላ ስታዩ እኮ ድንኳን ሰባሪ እኮ ነው የምትመስሉት አይደል እንዴ? ያቸውን አክስቱ ነች አይደለ? የዳቦ ዳንቴል ለብሳ የዳቢሎስ ገላጣ ቢመስል የመጣችሁ የልጅ ሰርግ ላይ ነው። ተናዳችኋል ልጁ በማግባቱ። እንዴ ጠቅላላ ስትታዩ እኮ ማለት ሰርግ ሳይሆን የቀበሌ አበል ያለው ስብሰባ የመጣችሁ እኮ ነው የምትመስሉት። ለምን ስርዓት አይኖርም? አንተ ሰው ዝጋ። ማርና ወተት አብልቻ አጠጥቻ ያሳደኳትን ልጅ ነው እኮ ነው ለማንም የበቆሎ ገንፎ ሲበላ ላደገ ልጅ እየዳርኩኝ ያሉት። ይገርማል። ለመጀመሪያ ጊዜ አምጥታ ልጅን ስታስተዋውቀኝ እግዚአብሔር ይስጥልኝ ያልኩት እኔ ተሳስቼ፣ ግን እግዚአብሔሩ ማራዛት ነው አራግፍ ነው አተ አረጋግፍ እሷን ሰጠው የኔ ልጅ ምን ልጅን ብቻ ተከባለህ? የኔም ልጅ ለሷ ስጦታዋ ነው። ስጦታ የሬሳ ነው። ፊኛውን የተረገጠ ውሻ የመሰለ ልጅ ስጦታ ትላለህ? እስቲ ልብ ብለህ እስቲ ልጅን ተመልከቱ። የራስህ ልጅ አሁን ወፍሮ ትንሽ በልቶ ተስማምቶት ነው እንጂ አጥንት ወጣ ገባ ብሎ የጣሪያ ቆርቆሮ አልነበር እንደሚመስለው ቤት ውስጥ ራሱ ጋይስ ስድቡሪት የሚያመጣው ይሶይ ጋይስ። አሁን የምፈልገው ህይወት ምን እንደሆነ ታውቃላችሁ? ቀጭስት ክላሲክ ህይወት። ወንድሜ እዚህ ጋር አለ። ጀግና ወንድሜ ኮምፒውተርን ይዞ ስራውን እየሰራ ያ ጋይስ። በጣም ብዙ ሰው አዶናይን እየጠላው ነው ከመሬት ተነስቶ ማለት ነው ጋይስ። እንግዲህ በጣም ብዙ ሰው ይወደው ነበር አዶናይን። እዚህ ጋር መመልከት ትችላላችሁ ካስገባሁት። ይሄኛው ቪው እንግዲህ አሁን በቅርብ ያለው ቪው ነው የሚያገኘው ቪው አዶናይ ማለት ነው። ከዚህ በፊት የነበረው ደግሞ ይሄ ነው ጋይስ። ተመልከቱ ልዩነቱን። እዚህ ጋር ያለው ሚሊዮን ነው እንዳለ ጋይስ፣ ሚሊዮን ቪው ነው ያለው። ይሄኛው በዚህ ጋር በመቶ ሺህ ራሱ የለውም ጋይስ፣ እንዳለ ሚሊዮን ነው ቪዎቹ ከዚህ በፊት ማለት ነው። አሁን ግን ምን እንደሆነ አይታወቅም። እኔ ግን ስገምት በቃ ሰው ሰለቸው ይመስለኛል። በቀን 30-20 ቪዲዮ እየፖስተ ያስጠላችኋል ሰው። እናንተ ቀን በቀን የምታዩት እንኳን ባዳ ነውና ወንድም እህታችሁም እኮ ሊሰለቻችሁ ይችላል። አባት እናታችሁም ሊሰለቻችሁ ይችላል። ሁሌ የምታዩት ሰው እንዴት ባዳው ነው አይሰለቻችሁም? ኖርማል ነገር ነው። ግን አሁን አዶናይ ሌላ እንትን ይዞ ቢመጣ ብዬ አስባለሁ። ሌላ ደግሞ የሆነ ነገር ሌላ አይዲያ እንደዚህ ከቭሎግ ምናምን ውጪ ወይ በዩቲዩብ ወይ በምናምን ቢመጣ። አሁን በጣም ነው አካውንቱ የተገደለው ጋይስ፣ ማየት ትችላላችሁ። 18000 ላይክ ለአዶናይ በጣም ትንሽ ነው። ከፍተኛው ላይክ 18000 ነው። 30000 እንደዚህ ምናምን በጣም ትንሽ ነው ለአዶናይ ጋይስ። የምታውቁት ሰዎች ታውቃላችሁ። በጣም ብዙ ሰው ብቻ ቲክቶክ ላይ ምን ሲል ስለሰማሁት ነው። ይሄን ቪዲዮ እንመልከተው። ቱ ቢ ሃነስት አዶናይ ሁላችንንም ሰልችቶናል። ኮሜንት ላይ ጋይስ ተመልከቱ። ማርያምን እኔ እንደመጣልኝ ነው የማሳልፈው። እኔም እንደዛው ነኝ። ዝግጁ ነው እሱ፣ የታወቀ ነው። ዝግጁ ነው። ማንኛውም ሶሻል ሚዲያ ላይ አይቆይም። ስለ አዲስ ነገር ቶሎ ካላመጣ በስተቀር በአንድ አይነት ሙድ ለዛውም እንደዚህ እንትን ያላለ ሀገር ውስጥ አንድ አይነት ሙድ አይነፋም ጋይስ። ትረሳለህ የሆነ ሰዓት ላይ። ሳይለንት ሪፖስት መቼም ተመችቶኝ አያውቅም። ቱልቱላ ነገር ነው። አይ አዶናይ እንኳን ጸዴ ሰው ነው፣ ቱልቱላ አይደለም። ምን እሺ ፋክት he is overrated። አዶናይ ኦቨርሬትድ ነው ጋይስ። እስኪ ኮሜንት ላይ ኦቨርሬትድ ነው የምትሉ ሰዎች ንገሩኝ እስኪ። እኔ ኦቨርሬትድ ነው ብዬ አላስብም። ንቃተ ህሊና ኦንጋ ማህበረሰብ በሙላ ያረጋችሁለትን አቀባበል አይቻለሁ። በጣም አሪፍ ነበረ። ኖ ማተር ዋት አውትካም ንቃተ ህሊና ታሪክ ሰርተሃል። you should be proud of yourself። ህዝብህን አኩርተሃል። ስምክ እንደ history books forever ይጻፋል። ከዚህ በኋላም ካንተ ብዙ ይጠበቃል። so put your chin up
and show the world who you really are. And the people of Bonga, take care of your warrior. በደንብ አድርጋችሁ ተቀብላችኋል። በደንብ ተንከባከቡት። በደንብ አድርጎ ያኮራችኋል። This is just the first of በጣም ረጅም የሆነ ታሪክ። ያ እንደዚህ መሆናቸው ጋይስ ደስ ይላል። እነዚህ ጆኒና ንቃተ ህሊና የሆነ እንትን ላይ ያስጠላ ነበር። እንደዚህ የሆነ የተጣሉ ምናምን አይነፋም። ለሶሻል ሚዲያ እንትን እንደሆነ የታወቀ ነው፣ ግን ደግሞ ሰላም ሲሆኑ ነው ደስ የሚለው ብዬ አስባለሁ። ትዊን ፕራንክ ይላል፣ የመንታዎች ፕራንክ። ኦኬ ቡና ተቀዳለን እናት ወይስ ቡና አጅ አዎ እቴ ወጣ ጋይስ ማለት አረ እዚሁ ነበርኩኝ እኔ የትም አልሄድኩም ማለት ምን አረ አልቀየርኩም እዚሁ ነበር ታቀየረ ማለችው ጋር ቆየሁ ቅድም ነው ከያዝኩሽ ማን ያዝ ሌላ ሰው አለ እኔ የሚመስል ማን እኔ ዘነበራ አለ አረ እንዴ የሰውማ አልጠጣም ለምንድን ነው የሰው ስጭ አረ ጋይስ በጣም ተደናግራለች ጋይስ ስትይዋ አረ እኔ እዚሁ ነበርኩኝ ገና ነሽ አረ ሰው እዚህ ማስጨነቃት አንተ ዲጋ እሺ ቶሎ ታምጪልኝ የት ነው ያለነው? አማን ቡና በመገናኛ የሚታወቀው ቤታችን ማስታወቂያ አላመጡም። ስክሪፕት ነው ነገር ጋይስ። አሁን ደግሞ በመሀል 6 ኪሎ ተከፍቷል። እንደሚታወቀው ቡናችን ተወዳጅነት ሁሉንም የሚያስማሻግሮ የት አለ ፕራንኩ ታዲያ አልነገሯችሁ? እንደሚታወቀው ቡና እናንተ ጸዴ ፕራንክ አገኘው ብዬ ደስ ብሎኝ ማስታወቂያ አላደረጉትም። አረ አይነፋም። ሴዶ በፖሊስም ቢሆን ተይዞ ይቅረብልን ለድብድቡ። ሴዶ በነገራችን ላይ መጋጠም አለበት ጋይስ። ሴዶ ቢጋጠም ጋይስ ሚሞላ ይመስላችሁ ምንትኑ አይበቃውም። ሁላ የባለፈው የጆኒና የንቃተ ህሊና አዳራሽ አይበቃውም። ስታዲየም ላይ ምናምን ነው ሞዴል ያለ ነው። ሰው ሁሉ የኮሜንት በጣም ብዙ ሰው እየጻፈ ነው ማለት ነው። መልስ ልሰጥበት ውድድሩ እንደሆነ መደረጉ አይቀርም። ገብቷችኋል? መቼ ነው ይሄ እንቁራሪት መጨፍለቁ አይቀርም። በቀሉ ቅቤ ቀብቼ ሹቲንግ ጋይስ ከሴዱና ከጆኒ ማን የሚያሸንፍ ይመስላችኋል? ኮሜንት ላይ ንገሩኝ። እኔ ጆኒ የሚያሸንፍ ይመስለኛል። ምክንያቱም ሴዶ ታክቲክ አለው ብዬ አላስብም። ማለት በኃይል ምናምን ነገር ሴዶ ሊበልጠው ይችላል፣ ግን ጆኒ ደግሞ ቴክኒክ ምናምን ስለሚያውቅ ምናምን ተሽልክልኮ እንደ ንቃተ ህሊና ይጥለዋል ብዬ አስባለሁ። ሩባ ሰርቼ እሸኛታለሁ ለስከ ወዲያኛው ማለት ነው። አያሳስባችሁ። ግን ማግኘት አለብኝ ማለት ነው። አገኘሽኝ አበሻ በእኔ ምክንያት ነው የውድድር የሚሆነው። ስንት ህዝብ ይመጣል? ቢያንስ 1 ሚሊዮን ህዝብ ሊመጣ ይችላል ማለት ነው። ስለዚህ እኔ የሚገባውን ማግኘት አለብኝ ማለት ነው። በነፃ ፈለግሽ በነፃ ሲያምርሽ ይቅር በነፃማ ማንኛውም ከዚህ ውድድር እኔ እንደውም ያሰብኩት እስከ 50 ሚሊዮን ብር ይዤ ልገባ ነው ያሰብኩት። እንዳያሳስባችሁ 50 ሚሊዮን ትንሽ ነው በነገራችን ላይ ሴዶ ላንተ እስከ 100 እስከ 200 ዶላር ቢሆንም ውድድሩ ይካሄዳል። Welcome to the candy shop. መቼም ጋይስ ይሄ ልጅ መቼም ታውቁታላችሁ። ኢትዮጵያ ውስጥ ጭራሽ እንኳን ኢትዮጵያ ውስጥ ውጭ ማንም ያውቀዋልና ሶሻል ሚዲያ ላይ እያደረገ ያለው እንትን በጣም ደስ ይላል ጋይስ። ማለት በቃ የሆነ ድራማቲክ በሆነ መንገድ ነው የሚናገረው። ሁሉም ነገር ሲናገር የሆነ እንትን ላይ ታችሁት ከሆነ 1 ሚሊዮን ፎሎወር ገብቶ አይጂ ጋር ምናምን ነገር ሳያከብር የ1 ሚሊዮን ገብቶ ሳያከብር 2 ነጥብ ምናምን ገባ። እዚህ ጋር አስቀምጥላችኋለሁ ፖስቱንና ቀደማችሁኝ ምናምን ብሎ 1 ሚሊዮን አድርጎ ስለሰው ቀድጄ ልልበሰው የሚል ኬክ ጽፎ ምናምን ነገር ፖስት ስቶሪ አድርጎ ነበርና የሆነ በቃላት ሳያወራ በአርት የሆነ ነገር የሚናገር ልጅ ነው። ባለፈው አይታችሁት ከሆነ የሆነ እንትን ላይ ደግሞ ፌክ አካውንት አይጂ አካውንቱ ያንተ አይደለም ምናምን ብሎ የሆነ ሰውዬ እኔ ነኝ ከሱ ቲክቶክ እያወጣው መፖስት ምናምን አለ።
ኢንስታግራም ላይ ማለት ነው። ከዛ ቃሉ ቡቲክስ ወጥቶ እኮ መናገር ይችል ነበር። ይሄ የኔ ትክክለኛ የኢንስታግራም አካውንት ነው ብሎ መናገር ይችል ነበር። ነገር ግን እሱ ያደረገው ምንድነው ቀድሞ ኢንስታግራም ላይ ፖስት አዲስ ቪዲዮ ከዛ ከ40 ደቂቃ ምናምን በኋላ ቲክቶክ ላይ ፖስተ ማለት ነው። በዚህ ምን አደረገ? ኢንስታግራም አካውንቱ የራሱ እንደሆነ አሳወቀ። ስለዚህ ደስ ይላል እንደዚህ አይነት እንትን ማለት ክብራችሁንም አይቀንስም። ወጣችሁ ሶሻል ሚዲያ ላይ እንደዚህ ለማንም መልስ ሰጡ ምናምን እንትናችሁ ይቀንሳል። አሁን እሱን ባሌንሲያጋ ምናምን እንትን የሚሉት ሰዎች ነው እና ኩሉን ጠብቆ ምናምን ነው እንትን ማለት ያለበት እንጂ ወጥቶ ለማንም እንትን ማለት መለፋለፍ የለበትም እንደማንም ቲክቶከር ማለት ነው። ዝቅ በል ሽሮ እንዳይ አሁንም ሽሮ ከልጅነት እስከ እውቀታችሁ ሽሮ። ይሄ ፊልም ምን ነበረ? የአዲስ አበባ ሀብታሞች ነው አጋስ። እኔ እኮ ምን ነው አመዳሙን ውላል ሁሌ ሽሮ መመረሹ ምንጨት 10 ምንጨት ይሁን አረከ ትራላችሁ። አዎ ትላለህ እንዴ ሆዳ ቁንጣኑን ማችሉት 2 ምንጨት ከ2 እንቁላል ጋር ዝቅ በል አንተ ሽሮ እንዳይ ዝቅ በል። እንደው ለ5 ዓመት ሽሮ ከፍዬላቸዋለሁ። እኔ ነገደ ትንሽ ነገር መጋበዝ ደስ አይለኝም። የሽሮ እርሻ ገዛላቸዋለሁ። እኔ ግን ዛሬ እንዴት ደስ እንዳለኝ ብታይ። አዎ እኔ ግን ትንሽ እየፈራው ሀብታም ወለድ የሚባሉ በሽታዎች ስኳር፣ ደም ግፊት፣ ደም ብዛት የሚባሉ በሽታዎች አሉ። ለነገሩ ቀላል ናቸው። ገንዘብ ስላለን እኛ በግል አውሮፕላናችን ጠዋት ቁልፍ ከጠረጴዛ ላይ ነሳን ተረካርገን ይዞይኩ በጣም ጸዲ ሰው ነው ጋይስ። ነገደ በኢየሱስ ሄደን እዛ ሩዋንዳ የሚባል ሀገር ደማችን አስቀይረን እንመጣለን። እሱኛ ነው የመለከተው። በምግብ ከሆነ ግን እዚህ እንበላለን። ሽሮ ታዲያ መመናሹ ጋር ጋዴሚት እንዴ መጣችኋል እንዴ ልጆች? እንዴት ዋል ፍቅርዬ? መመናሹ ከዚህ በኋላ የምንጨባበጠው እንደዚህ ነው። መመናሹ ከዚህ በኋላ ደህንነት ቀና ብሎ አይንም። አልሰማውም እንዳለ ምኑ ኢቢኤስ ላይ ሙሉ ቀን የሚተላለፈው የኔና የሱ ቤተሰብ ያንተ ቤተሰብ እንዴ? እርግጠኛ ሲሆን ነግሮታል። ወይዘሮ በመናሹ የፕሌን ቲኬት ቆርጥልሻለሁ። ጋቢና ተቀምጠሽ ነገደደን እኔ እስራኤል ሀገር ሄደሽ ትሞለኩሽ። ካንተ ጋራ ጋቢና ውስጥ ተቀምጬ በአይሮፕላን? አይ ከኔ ጎን እንኳን አትቀመጭ። እኔ በግል አውሮፕላን ነው መጣ። አረ ተመስገን። ባንዴ መርሳት ከባድ ነው። እኔ ነገደ ገና ላንቺ ከዚህ በኋላ እንደው መመናሹ የሚባለው ምግብ ቤት ይቀርና መማ አክሲዮን። ምንድነው ደግሞ አክሲዮን? እሱ ይከብድሻል። እኔ በግል ማስ ወይ ይምላላችሁ። ሰላም እስከዚህ ከኔ ጋር መጣችሁ እንደ ቤተሰብ ከቤተሰቦቼ ጋር እኔ ድል አድርጌያለሁ ብዬ ነው የማስበው። እዛ ሪንግ ውስጥ እንደየትኛውም ሰው ባሸነፍ ፋይቱን በደንብ ድል ባረግ ደስ ይለኛል። ከዚህ በኋላም አረጋለሁ፣ ብዙ ፋይቶችን አረጋለሁ። ትልቅ ተስፋ አለኝ። ትልቅ ተስፋ ያለኝ ደግሞ ከየት እንደተነሳው ስለማቅ ነው እና ልነግራችሁ የምፈልገው ምንድነው እኔ ቤቱን አሳያቸው። ይኸው እዚህ ጋር ነው ተወልጄ ያደግኩት። እቹትና እናቴ የተነሽ ባዩ የኔ እናት ምስክር አበበ ከኔ ጎን ነው ያለው። ደስ አይልም ጋይስ? እንደዚህ ያረ ጸዴ ነገር ነው በጣም። እዚህ ተወልጄ እዚህ አድጌ ብቻዬን ተጣጥሬ ይኸው ቤቱ ከአፈር ነው የተሰራው፣ መሬቱም አፈር ነው። ስማ አረ ዳብሊው ንቃተ ዲና ዳብሊው ብለናል። ማርያም ይራሱ የለም ይሲ ምንድነው ከዚህ ማሳየት እንፈልገው የፈለግነውን ነገር ማድረግ እንችላለን ብዬ መድረክ ላይ ወጥቼ ደረቴን ነፍቼ ሳወራ ከየት እንደመጣው ስለማቅ መንገድ ላይ ሴት ደረቴን ነፍቼ የሚሄደው ከየት እንደመጣው ስለማቅ ወዴት መሄድ እንደምችል ያሳየኛል አምሮዬ። ስለዚህ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አታልቅሰበት። በጣም ነው የማከብራችሁ። እስካሁን ብዙ ሰዎች ጋር ተዋውቂያለሁ፣ ብዙ ሳንቲሞችን ሰብስቤያለሁ። አሁን ለእናቴ ቤት ገነባላታለሁ። ለእናቴ ቤት ደስ ይላል ጋይስ። እንደዚህ ደርሳችሁ ምናምን ነገር ለቤተሰባችሁ ነገር ማድረግ ምናምን ደስ ይላል እና ሁላችሁ ለዛ ጊዜ ያድርሳችሁ። አሜን በሉ እና ከጎኔ ስለነበራችሁ ከጎኔ የነበራችሁ ሰፖርት ስታደርጉኝ የነበራችሁ ሰዎች በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። በጣም ስሜታዊ ሆኛለሁ። በጣም ድል አድርጌያለሁ። አሸናፊ ነኝ እኔ። አሸንፌያለሁ። ወዳችሁ ግቢ ስትሆን ሳምንቱ ቢላይክ ማክሰኞ ሮብ
ሐሙስ፣ ዓርብ፣ ቅዳሜ፣ እሑድ፣ ሰኞ። አይ ግን ለኔ ደግሞ እሑድ ነው የማይሄደው ጋይስ። ዛሬ እሑድ ነው። ለምሳሌ አሁን ስንት ሰዓት ነው? አሁን ገና 10 ተኩል ነው ጋይስ። እሑድ አይሄድም። እሑድ ጭራሽ ዛሬ እሑድ ነው። እኔ እንዴት እንደማይመሽ ነው ግራ እየገባኝ ነው ጋይስ። እሑድ አይመሽም እንዴ? ከሰኞ እስከ ዓርብ ማላጥላጥ ብሎ አንድ የሚሄደው እሑድ ነው የማይመሸው ጋይስ። ቃሉ ቡቲክስ አዲስ አበባ መጥቷል። ዩ ጋይስ እንኳን ደስ አላችሁ። እዚህ ጋር ስቶሪውን አድርጎ ነበረ ከ2 ሰዓታት በፊት ከሆነ እንግዲህ መጥቶ የእውነት ከሆነ እንግዲህ ይሄ ቦታ የሚታየኝ ማርከስ አዲስ ነው ጋይስ። እኔ በደንብ አውቀዋለሁ እሱን አካባቢ። ቀደማችሁኝ ዩ ኦል ቢት ሚ ቱ ኢት ብሏል። ለማለት የፈለገው እንግዲህ ይመስለኛል 2.3 ሚሊዮን ላይ ደርሷል። አሁን 1 ሚሊዮንን ሳላከብር 2 ሚሊዮን አስገብታችሁኛል እያለ ነው። 1 ሚሊዮን ፎሎወር እያከበረ ኬክ እያቆረሰ ነው የሚመስለው። ይሄ ነገር አንዳንድ ሰዎች ኤአይ ነው እያሉ ነው። እንግዲህ ወይስ እውነት አዲስ አበባ መጥቶ እንደሆነ አላወኩም። ትክክለኛ መረጃው ሲደርሰኝ አደርሳችኋለሁ። እንደውም የምጠረጥረው ነገር ምን እንደሆነ ታውቃላችሁ? የእውነት ከሆነ ማርከስ አዲስ እያገዘው ይመስለኛል። ዩ ጋይስ ይቺ እኔ ጥርጣሬ ነች። በዚህ ቪዲዮ 5 የላጤ ጥቅሞችን ነው ማሳያችሁ። ጠዋት ከእንቅልፌ ስነሳ ሳሎን ሄጄ ቲቪ ማየት አቅሙ ስለሌለኝ ቲቪውና ሶፋውን መኝታ ቤት አስመጥቼ አሪፍ ይቻላል። ቻንድራ ትላንት ያልከውን ነገር እያሰብኩበት ነበር። ሁለተኛ ደግሞ ከቀኑ 6 ሰዓት ሳሎን እንቅልፍ ስለሌለ የመኝታ ቤቱን ፍራሽ አምጥቼ ቀጥታ ሶፋ ላይ ጭኜ እዛው ተኛለሁ ማለት ነው። ማን አባቱ ይከለክለኛል? ሶስተኛ ደግሞ ብዙ ጊዜ ወደ ኪችን ሄደን ነበር ምሳ ምን ሰራው። ለምን አባቱ ነው ኪችን ሳሎን የማይመጣው ብዬ እዛው እግሬን በተቀምኩ። ጸዴ ይሄ አሁን ጸዴ ሀሳብ ነው ጋይስ። ሶፋ ላይ ደቅ ብላችሁ ዲቫይደራችሁን ታመጣላችሁ፣ ቲቪያችሁን እያያችሁ ሽንኩርታችሁን መክተፍ ነው። ዘይቴን ለክቼ ሽንኩርቴን ከትፌ ወጤን አቁላልቼ እዛው ሰርቼ እዛው በላለሁ። ስለ አራተኛው ከመናገሬ በፊት ስንቶቻችሁ ናችሁ አይነፋም አልጋ ላይ ቃማዳ አይነፋም? ዳተ ማታ ልተኛበታ እንዴ? ያንጎ ፕሮ ከፍተኛ ገቢ እንዳለውና እንደሚገኝ የምታውቁት በሳምንትም እስከ 45,000 ብር ድረስ ጥሪ አይቋረጥም። አስደናቂው ነገር ለመመዝገብ ቢሮ ድረስ መሄድ ሳይጠበቅባችሁ ያንጎ ፕሮ አፕሊኬሽን ወይም መተግበሪያ በማውረድ በ5 ደቂቃ መጋረጃው ላይ ጠረገ። አረ ተመዝግባችሁ ስራ መጀመር ትችላላችሁ። እናቴ ጉድሽን አላየሽ። አብዛኛውን ወጣትና ልጆች ሻወር ለመውሰድ ሻወር ቤት ነበር የሚሄዱት። እኔ ለምን አባቱ ነው ሻወር ሳሎን የማይመጣው ብዬ እናሸንፋለን እየታጠብኩኝ ይገኛሉ። ኢራን በታሪኩ አዲስና ፍጹም ፈጣን የተባለለት ያጥፍት መሀል ላይ ምናምን ፍሪዝ ታደርጋለህ ዜና እያዳመጥክ። ኢራን ምናምን ጦጠፍ የሰው አልባ የጦር አውሮፕላን ወይም ድሮን ታጥቃለች አለ የኢራን አብዮታዊ ዘብ ኃይል። በነገራችን ላይ ዜና ማየት ይቻላል። ሴዶ ማርሻል አርት አበሻ ፈራህ የምትሉ ማለት ነው። ድብድቡ ፈርተህ ነው ብዙ ብር የጠየቀው 10 ሚሊዮን የጠየቀው ምናምን አላችሁ። አሁን ጆሮአችሁን አቁሙ። ጆሮአችሁን ቀጥ አድርጉ። እሺ አቁሙ ጋይስ፣ ጆሮአችሁን አቁሙ ተብለናል። እና ከውድድሩ የሚገኘው ገቢ ልንገራችሁ። ለምሳሌ እኔ ብለው 20,000 ሰው ሊመጣ ይችላል አይደል? ውድድሩ ላይ 20,000 በ10 ሺህ ምቱት ስንት ይመጣል? 200 ሚሊዮን ብር ነው ማለት ነው። አይታችሁ ዳ ቢዝነሱ እናንተ ሁላችሁም አሁን የኔን ድብድብ እኔን ለማየት ነው እንጂ የምትመጡት መቼስ እንቁራሪቷ ለማየት አትመጡም ማለት። አረ ሴዱ ግን ዲስሪስፔክት። አረ ተው ተሸነፈ በኋላ ደብቁኝ እንዳትል። እቺ ወጣ በኋላ ደብቁኝ ታመጣለች ጋይስ። ተሸንፎ ነገሩ ሴዱ አያፍርም። ቢሸነፍም ወጥቶ ትማርታ እዛ ነው ብር የጠየቅነው። የሚገባኝ ማግኘት አለብኝ። እኔ እዚህ ጋር ስደርስ ብዙ መስዋዕትነት ከፍያለሁ። ይሄንን ብር ደግሞ ማንም ቢገባ ሊሰሩት አይችሉም። ትራምፕና ማን ነው ቢገቡ ራሱ ይሄን ብር ሊሰሩት አይችሉም ከኔ ውጪ ማለት ነው። ስለዚህ ለዛ ነው ብር የጠየቁት እንጂ እኛ ፍራጫ እኔ ስለፋይቱ ምንም ሀሳብም የለኝም። ለምን በ3 ሰከንድ ነው የሚጨርሰው ብያቸዋል። አይመጥነኝም። ትሬዲንግ ራሱ አልሰራም። አገኛችሁ? ኪንግስ የሚክስር ማርሻል አርት ንጉስ እኔ ነኝ ኢንሻአላህ። እና ፋይቱ በ3 ሰከንድ እጨርሰዋለሁ። ይሄ ነው በቃ ሰርቻ አይደለም። ክፈት መኪና ያያችሁ ነው ጋይስ። ምንሽ አከፍቱም እንዴ? በቃ ይሁን እዚህ ጋር ክፈታ። ቻው ሴዶ። የሴዶ ኮንፊደንስ ግን ደስ ይላል ጋይስ። ማርያምን በዚህ አይነት ውድድሩን ሊያሸንፍ ይችላል። እስኪ እናያለን። የዛሬው ቪዲዮአችን ይህንን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።